ጻድቃኔ ሄዳችሁ ሱባኤ ገብታችሁ ስትመለሱ የቤተ ክርስቲያን አስተምሮ የሆነ ድምጽ የምታሰሙ አካላት እግራችሁን ሰብስቡልን። አንድ ወጣት ለርሙን አንድ ገዳም ሄዶ ፍልሰታን ይጾማል። ለመጀመሪያ ጊዜ ገና መጾሙ ነው እና ሲጾም ሰንብቶ መጣ። አንድ እንደዚህ ያለ ትልቅ ቤተ ክርስቲያን ላይ ዛፍ ስር እንደቆመ የሆነች ወፍ መታ ታርፍበታለች። ከዚያ አጅሬው ምን አለ? አይ ገዳም ስለሆነ የቆየው ይቺ ወፍ የርግብ ምሳሌ ናት፣ ርግብ ደግሞ የመንፈስ ቅዱስ ምሳሌ ነው፣ በቅቻለሁ ማለት ነው ብሎ አሰበ። ገና ለመጀመሪያ 16 ቀን መጾሙ ነው። አጅሬው በዚች በሁለት ሳምንት በቅቻለሁ ብሎ አሰበ። ተገቢ አይደለም። አብረን ነው የምንኖር፣ እንተዋወቃለን። አባቶቻችን 40 ዓመት በበረሃ ኖረው ያላሉትን የምትሉ ይኸውላችሁ፣ ተስፋ አትቁረጡ። የእግዚአብሔር ልጆች ናችሁ። ከሆነብን የሆነብንን ነገር ሁሉ ክረምቱን በበጋ ጨለማውን በብርሃን የሚተካ አምላክ፣ ታሪክን የሚቀይር አምላክ እያመለካችሁ የምታለቅሱ ሆደ ባሻ ባይተዋር ሁናችሁ በሰው መካከል እየኖራችሁ በብቸኝነት የምትናጡ ምእመናን አይዟችሁ። የማን ልጆች ነን አልኳችሁ? የእግዚአብሔር ልጆች ነን። 24 ሰዓት አምላክ ወላዲተ አምላክ ድንግል ማርያም ልጄ ወዳጄ፣ እኒህ ኢትዮጵያውያን እኒህ ኦርቶዶክሳውያን የወይን ጠጅ የተባለ ሃይማኖት ምግባር አልቆባቸዋል ይቅር በላቸው እያለች ምልጃ የምታቀርብልን የማን ልጆች ነን? ክብርና ምስጋና ሁሉ ይህንን ላደረገ አምላካችን ለልዑል እግዚአብሔር ይሁን። እምይእዜሰ ትሬእዩ እንዘ ይትረሃዋ ሰማያት፣ ሰማይ ሲከፈት ወመላእክተ እግዚአብሔር እንዘ ያአርጉ ወይወርዱ ሀበ ወልደ እጓለ እመሕያው፣ መላእክት ወደ ሰው ሲወጡና ሲወርዱ ታያላችሁ። የዮሐንስ ወንጌል ምዕራፍ 1 ቁጥር 52 ላይ መነሻ ኃይለ ቃላችን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ዓመታዊ በዓላቶችን የምታከብርበት ምክንያት መጠነ ሰፊ ዘርፈ ብዙ ቢሆንም ብዙውን አንድ ብለን ቆጥረን ለሁለት መሰረታዊ ዓላማዎች በዓላቶችን እናከብራለን። አንደኛ በበዓሉ ምክንያት ለተሰበሰበው ሕዝብ የእግዚአብሔርን ቃል ማስተማር፣ ሕዝቡን በቃሉ ማሳረፍ፣ ባሪያ እግዚአብሔር የተፈጠረበትን ዓላማ በ40 በ80 ቀኑ ሀብተ ወልድና ስመ ክርስትና አግኝቶ የእግዚአብሔር ልጅ የተባለበትን ምስጢር ማሳየት፣ ክርስቲያናዊ ግዴታውን እንዲወጣ መልእክት ማስተላለፍ፣ ተረፈ ዕድሜውን እንዲጠቀምበት ትንሣኤ ልቡና እንዲነሳ ማድረግ ማስተማር ነው። ለምን ከተባለ ትምህርትን የሚቀድም አገልግሎት ስለሌለ ነው። ሳይማሩ አገልግሎት ሊሰጡ ወደፊት የመጡ አካላት ከጥቅማቸው ጉዳታቸው ብሶ መድረኩን ላይጠገን ሰብረውት አድሬሳቸውን ቀይረዋል። የተከበራችሁ ኦርቶዶክሳውያን፣ በክርስትና ሕይወት መኖራችን ካልቀረ ኑና የዚችን ቤተ ክርስቲያን ዶግማና ቀኖና ስርዓትና ሕግ ሃይማኖትና ምግባር እንደገና በጋራ እንማር። በኢትዮጵያ ምድራችን መኖራችን ካልቀረ ኑና ይህችን እግዚአብሔር ከእስራኤላውያን ጋር ሲጣላ ጓዙን ያሸሸባት የእግዚአብሔር የምስጢር ሀገሩ ታቦተ ጽዮንን ግማደ መስቀሉን በሆዷ ተሸክማ እጆቿን ወደ እግዚአብሔር ዘርግታ ብቻ ሳይሆን እግዚአብሔር ፊት አድርሳ የእግዚአብሔርን ጸጋና በረከት እየተቀበለች ለዓለም ስታድል የኖረች አፈሯን በልተን ውሃዋን ጠጥተን ያደግንባት የአፍሪካ ጽላት የዓለም ቤተ መቅደስ ኢትዮጵያን ኑና እንደገና እንማራት። ዓመታዊ በዓላቶችን የምናከብርበት ምክንያት አንዱ ይሄ ነው። አፈሯን በልተን ውሃዋን ጠጥተን ያደግንባትን ኢትዮጵያን ለሕዝባችን ለማስተማር
በ40 በ80 ቀናችን ልጅነት ሰጥታ ያሬዳዊ ዜማ እያጠጣች ያሳደገችንን ቤተ ክርስቲያንን ለሕዝባችን ለማስተማር ዓመታዊ በዓላቶች ይከበራሉ። ሁለተኛው ዓመታዊ በዓል የሚከበርበት ምክንያት ከዋዜማ ጀምሮ እስከ በዓሉ መጨረሻ በሚሰጠው አገልግሎት እንደ ሃይማኖታችን ጽናት እንደ አእምሮአችን ስፋት አገልግለን በየመክሊታችን በየተሰጧችን አገልግለን ጸጋ በዲበ ጸጋ የእግዚአብሔርን ጸጋና በረከት ለመሳተፍ ነው። በዓሉ ተጀምሮ እስኪያልቅ ድረስ እነዚህን ሁለት በረከቶች ማግኘታችሁን ሂሳቡን እየሰራችሁ እንድትቆዩ በምትወዱት መልአክ በቅዱስ ሚካኤል ገብርኤል ስም እናሳስባለን። ኢየሱስ ክርስቶስ በመዋዕለ ሥጋዌው ስለ መላእክት አስተምሯል። አሁን አንዳንድ አካላት ቤተ ክርስቲያኒቱ ስለ መላእክት ስታስተምር ካፋ አምጥታ ከልቧ አንቅታ እንደምታስተምር አድርገው የሚረዱ አካላት አሉ። ኢየሱስ ክርስቶስ 3 ዓመት ሲያስተምር ስለ መላእክት አስተምሯል። ባለቤቱ የዚች ቤተ ክርስቲያን መሰረት ኢየሱስ ክርስቶስ ስለ መላእክት ካስተማረ ይህች ቤተ ክርስቲያን ስለ መላእክት ብታስተምር የሚያሳፍራት አይሆንም። የመጽሐፍ ቅዱስ ቃል ነው። ስለ መላእክት ተራዳይነት፣ ስለ መላእክት ጥበቃ ስናስተምር እንዴት ተዋህዶ ባለቤቱን ማስተማር ትታ የሚል አቋም ያላቸው አካላት አሉ። ስለ መላእክት ማስተማር፣ ስለ ቅዱሳን ማስተማር መላእክትን ያከበረውን ቅዱሳንን ያከበረውን እግዚአብሔርን ማስተማር መሆኑን መጀመሪያ እኛ አምነን ተረድተን ለሚጠይቁን መልስ ለመስጠት ማዘጋጀት ነው የትምህርቱ ዓላማ። የተወደዳችሁ ምእመናን፣ ከዚህ በኋላ ስለዚህች ቤተ ክርስቲያን ስትጠየቁ በግዕዝ መሳደብ ፈጽሞ የተከለከለ ነው። ደንጊያ መወርወር ፈጽሞ የተከለከለ ነው። መፍትሄው አንድና አንድ ነው። ቤተ ክርስቲያኒቱን አውቆ ማሳወቅ፣ ተምሮ ማስተማር፣ በቤተ ክርስቲያኒቱ ለሚነሱ ጥያቄዎች ተዘጋጅቶ መልስ መስጠት ብቻ ነው። ኢየሱስ ክርስቶስ እንዲህ አለ፣ እምይእዜሰ ከዚህ በኋላ ትሬእዩ እንዘ ይትረኃዋ ሰማያት፣ ሰማይ ሲከፈት ታያላችሁ። ምን ማለት ነው ምእመናን? ከዚህ በኋላ ሰማይ ይከፈታል አለ ጌታ። ሰማይ መስኮት የለው፣ በር የለው። ምን ማለቱ ነው? የሚከፈት የሚዘጋ ሆኖ ሳይሆን የተዘጋ በር ሲከፈት ያልታየ ዕቃ እንደሚታይ ሁሉ በብሉይ ኪዳን ያልተገለጠ ምስጢር ለአዲስ ኪዳን አማኞች እንደተገለጠ ለማስተማር ነው። የብሉይ ኪዳን አማኞች ያላዩት ያላወቁት የአዲስ ኪዳን አማኞች ያወቁት ምን ምስጢር አለ ብትባሉ መልስ መስጠት አለባቸው። አንደኛ ምስጢረ ሥላሴ አልቦ ዛይመሮሙ ለስሉስ ቅዱስ ዘእንበለም ድኅረ ተሰገወ ወልድ ዋሂድ እምቅድስት ድንግል። ቅድስት ድንግል ከምትሆን ከመቤታችን ኢየሱስ ክርስቶስ ከመወለዱ በፊት የሥላሴ አንድነት ሶስትነት በጎላ በተረዳ የአዲስ ኪዳኑን ያህል አልታወቀም ነበረ። ምስጢረ ሥላሴ የተገለጠ በአዲስ ኪዳን ነው። መንፈስ ቅዱስ በአምሳለ ርግብ ሲወርድ አብ በደመና ሆኖ የምወደው ልጄ ይህ ነው ሲል ኢየሱስ ክርስቶስ በክበበ ትስብእት
በስጋ ማርያም በዮርዳኖስ ሲጠመቅ አባቱ በደመና ሆኖ የምወደው ልጄ ይህ ነው ወልደ ዮሴፍ አትበሉ የኔ ልጅ ነው ብሎ መሰከረ። አንድ ባለቅኔ ይሄንን ምን አለ? አይረፈ ዮሴፍ እምሃሜተ ሰብእ አይሁድ እስመ መጻ ሎቱ አቡሁ ለወልድ አለ። አባቱ ተገኝቷልና ዮሴፍ ከሰው ሐሜት አረፈ። አባቱ በደመና ሆኖ በሰማይ ሆኖ የምወደው ልጄ ነው ሩቅ ብእሲ ፍጡር አማላጅ ወልደ ዮሴፍ አትበሉ የኔ ልጅ ነው ብሎ መሰከረ። ክብርና ምስጋና ለአምላካችን ለዘላለሙ ይሁን። አይረፈ ዮሴፍ እምሃሜተ ሰብእ አይሁድ እስመ መጻ ሎቱ አቡሁ ለወልድ። ያን ጊዜ ምስጢረ ሥላሴ ተገለጠ፣ ሰማይ ተከፈተ ማለት ይሄ ነው። በአንድነት በሶስትነቱ የማይታወቀው እግዚአብሔር ስሉስ ቅዱስ በአዲስ ኪዳን ተገለጡ። ራሱ ባለቤቱ ሲያስተምር ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አንድነታቸውን ሶስትነታቸውን አስረዳ። የሥላሴ አንድነት ሶስትነት ታወቀ ተረዳ። አንደኛው ይሄ ነው። ሌላው ሰማይ ተከፈተ። ከዚህ በኋላ ሰማይ ይከፈታል። መላእክት ሲወጡ ሲወርዱ ታያላችሁ ያለበት ምክንያት ምንድን ነው? ከዚያ በፊት አይወጡም አይወርዱም ነበር ወይ? ኢየሱስ ክርስቶስ ለምንድን ነው እንደ ሐዲስ የተናገረው? አዲስ ነገር አድርጎ እንግዳ ነገር አድርጎ ያስተማረ ለምንድን ነው? የተከበራችሁ ምእመናን እናውቃለን፣ መላእክት በብሉይ ኪዳን ይወጡ ይወርዱ ነበረ። ግን በአዲስ ኪዳን እንደሚወጡት እንደሚወርዱት አይደለም። የአዲስ ኪዳኑና የብሉይ ኪዳኑ የመላእክት አገልግሎት ፈጽሞ የተለያየ ነው። አዳም ዕፀ በለስን በልቶ ከገነት ከወጣበት ጊዜ ጀምሮ ኢየሱስ ክርስቶስ ከድንግል ማርያም እስኪወለድበት ባለው ረጅም ዘመን ሰውና መላእክት ጠበኞች ነበሩ። ሰባቱን መስተጻረራን ስንቆጥር ሰውና እግዚአብሔር ብለን ስናበቃ ሰውና መላእክት ጠበኞች ነበሩ። ነፍስና ስጋ ሕዝብና አሕዛብ ተጣልተው ነበረ። ባሪያ እግዚአብሔር የተፈጠረው የፍጥረታት ዘውድ የሰው ልጅ ከፈጣሪው ጋር ሲጣላ ሰራዊተ መላእክት ይሁ ለመድኃኔ ዓለም መላእክትም ከሰው ጋር ተጣሉ። መጣላት ብቻ አይደለም፣ ሁላችሁ እንደምታውቁት ዋዘዞሙ ለሱራፌል ወለኪሩቤል ከመይቀቡ ፍና ዕፀ ሕይወት ለምን ከመይባ አዳም ታቢሎ አዳም ዳግመኛ ወደ ገነት እንዳይገባ ዛሬ የምናከብራቸው መላእክት የብርሃን ሰይፍ ይዘው ከገነት በር ላይ ቆመው ነበረ። አዳም አገር ሰላም ብሎ ወደ ገነት ሊገባ ሲል ተመለስ እዚያው ቆያሉት። ለምን ሲላቸው ከሰማይ ከላይ ከእግዚአብሔር መመሪያ ወርዷል። አዳም ሁለተኛ ወደ ገነት እንዳይገባ ጠብቁት ተብለናል። አይገርማችሁም ምእመናን? 7 ዓመት ያገለግሉት የነበሩ መላእክት የሰው ልጅ ከፈጣሪው ጋር ሲጣላ አሁን በጠላትነት ተነሱበት። 7 ዓመት ከኖረበት ከገነት ገፍትረው አስወጡት። ሁለተኛ ልግባ ብሎ እንዳያስብ የብርሃን ሰይፍ ዘውስተ እደዊሆሙ ኩናተ እሳት እንተ ትትመያየጥ የምትገለባበት ሰይፍ ይዘው ታዩት። ሁለተኛ እዚያ አካባቢ እንዳናይ ያሉት። የተከበራችሁ ምእመናን የሰው ልጅ ከእግዚአብሔር ጋር ሲጣላ ፍጥረታት ይጣሉታል። እንስሳት አራዊት በአዳም ዘበቱበት። አልበህ ጠጣን ገፈል በሰን አርደህ ብላን እያልን ዕፀ በለስን ማድማት ለምን አስፈለገ? እማትረባ ፍጥረት ነው ብለው ተዘባበቱበት። ስም አውጣልን ባርከን እያሉ እግሩ ስር ይርመሰመሱ የነበሩ እንስሳት አራዊት ጥፍራቸውን ቀንዳቸውን አውጥተው በጠላትነት ተነሱበት። ይንከባከባት
ይኖርባት የነበረችው መሬት እሾህ አሜከላ በቀለች። ፍቶታት እኩያት ኃጣው ሰለጠኑበት። ለምን? ከፈጣሪው ጋር ተጣልቷል። እውነት እላችኋለሁ ምእመናን፣ ከእግዚአብሔር ጋር ከተጣላን ፍጥረታት አይደሉም፣ ከራሳችን ጋር እንጣላለን፣ ከጎረቤታችን ጋር እንጣላለን፣ ከስራ ባልደረባችን ጋር እንጣላለን። ያለ ነገር ያከብሩን የነበሩ አካላት ሊያዋርዱን አላሰቡም። ያለ ነገር ወዳጆቻችን ጠላት ሊሆኑ አላሰቡም። እንደ አዳምና እንደ ሔዋን ከእግዚአብሔር ጋር ተጣልተን እንደሆነ በማወቅ ባለማወቅ፣ በስተት በድፍረት፣ ባልዮ በገቢር በድለን እግዚአብሔርን አስቀይመነው እንደሆነ በተረፈ ዕድሜያችን ንስሐ ገብተን ከእግዚአብሔር ጋር የምንታረቅበት ዘመን ያድርግልን። መላእክት ከገነት አዳምን ካባረሩት በኋላ ይኸው መምህራን አባቶች አሉ 5500 ዘመን ሰው የሰዋውን መስዋዕት የጸለየውን ጸሎት አናሳርግም ብለው 5500 ዘመን ጀርባቸውን ሰጥተው ኖሩ። በብሉይ ኪዳን መጻሕፍት ፈልጋችሁ እገሌ የሚባል ጻድቅ መስዋዕት ሰውቶ እገሌ የሚባል መልአክ አሳርጎለት ገነት መንግሥተ ሰማያት ገባ የሚል ንባብ ልታገኙ አትችሉም። ካገኛችሁ ኃላፊነቱን እንወስዳለን። ግድፈተ ጸሐፊ ነው፣ ሰርዙት። ለምን? ኮነኖሙ ሞት እምአዳም እስከ ሙሴ የእስከ አግቢ ነው፣ አውጭ አይደለም። ሙሴን ሳይቀር እስከ ክርስቶስ ሞት ሰለጠነ። በብሉይ ኪዳን ያነበባችሁት እገሌ የሚባል መስዋዕት ሰውቶ መልአኩ አሳረገለት ከባር ከቸነፈር የሚያድን አንደኛ ያለ ጊዜው ከመሞት የሚጠብቅ፣ ሁለተኛ ከሞተ በኋላ ሲኦል ሲገባ የሲኦል እሳት እንዳይበላው ይጠብቀው ነበር እንጂ መስዋዕት የሰዋ መስዋዕቱን መልአኩ አሳርጎለት ገነት የገባ ሰው የለም። ገነት በመስዋዕቱ የገባ ቢኖር ኢየሱስ ክርስቶስ ሰው አይሆንም ነበረ። በዚህ የተነሳ መላእክት ሰው የሰዋውን መስዋዕት አናሳርግም ብለው ኖሩ። እውነት ነው። በብሉይ ኪዳን ጻድቃን ነበሩ፣ መስዋዕትም ሰውተዋል፣ መላእክትም አሳርገውላቸዋል። ምን ጠቀማቸው? ከባር ከቸነፈር ከጦርነት። ሌላስ? በሲኦል ውስጥ እሳት እንዳይበላቸው ነፍሶሙ ሰለ ጻድቃን ውስተ እደ እግዚአብሔር ወይ ለከፎሙ ላይ በእሳት። ይሰማቸዋል ምእመናን? በረዳችሁ እንዴ? እናቁም እንማር ወይ? በምን ታረጋግጡልኛላችሁ? እንግዲህ አዎ ብላችኋል በጋራ አደራ። እንደ ሁለተኛ ክፍል ተማሪዎች ሰምታችኋል። የሁለተኛ የሶስተኛ ክፍል ተማሪዎች ልጆች የተማራችሁት ገባችሁ ሲላቸው መምህሩ አዎ ቲቸር ይሉና ምን ማለት ነው ልጆች ሲላቸው አናውቀውም ቲቸር ገብቷችኋል? አዎ ቲቸር። በዜማ ምን ማለት ነው? አናውቀውም እንዳይሆን እግዚአብሔር ከሁላችን ጋር ይሁን። ግን ምእመናን ዝናቡ ሲዘንብ ዝም ብላችሁ አትዩት፣ ተማሩበት። ምድርኒ ለመሰቴት ዝናመ ዘይመጽ ላይሊያ ትወልድ ሳይረ ሰናየ ሶቢያ። መሬት ግዛን የላትም አትሰማም። በሷ ላይ የወረደውን ዝናብ ግን ተቀብላ መልኳን ቀይራለች፣ አረንጓዴ ለብሳለች። ግዛን የሌላት የማትሰማዋ መሬት መልኳን ከቀየረች በዝናቡ የተመሰለ ቃል እግዚአብሔር እድሜ ልካችንን የጠጣን ክርስቲያኖች በሕይወታችን ምን ለውጥ አመጣን የሚለውን ከክረምቱ ከመሬቲቱ ከዝናቡ እየተማርን እንደሆነ ተስፋ እናደርጋለን። ስለዚህ ልነግራችሁ የፈለኩት ኢየሱስ ክርስቶስ ከዚህ በኋላ ያለበት ምክንያት ነው። ከዚህ በኋላ መላእክት ወደ ሰው ሲወጡ ሲወርዱ ታያላችሁ ማለት 5500 ዘመን ጠበኞች ስለነበርን ነው። ለምን ተጣላን?
የሰው ልጅ ፈጣሪውን አሳዘነ። መቼስ ከንጉሱ ጋር ተጣልተን ሰራዊቱ ከኛ ጋር ወዳጅነት ሊፈጥሩ አይችሉ። ከእግዚአብሔር ጋር ስንጣላ ሰራዊቱ መላእክት ከኛ ጋር ተጣሉ። በዚህ የተነሳ ሰው የሰዋውን መስዋዕት የሚያሳርግለት መልአክ አጥቶ ገነት መግባት አቅቶት 5500 ዘመን በሲኦል ነበረ። ሁሉም ከሊቅ እስከ ደቂቅ የተወሰኑ ቅዱሳን ጻድቃን ብቻ በእደ እግዚአብሔር እንዳጎበር አርጎ እየጠባቃቸው በሲኦል እሳት እና አብርሃምን አይበላቸውም ነበር እንጂ በሲኦል ነበር። ከዚያ አሁን ልነግራችሁ የፈለኩት 5500 ዘመን ከኛ ርቀው የነበሩ መላእክት በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ሞለተ ወለትከ ወእድክ ውስተ መርብከ ወእትቤዝወከ በመስቀሌ ወበሞቴ ባለው መሰረት መጽሐፈ ቀለሚንጦስ 5500 ዘመን ሲፈጸም አምላክ ሰው ሲሆን ሰው ምን ሆኗል? ንገሩኝ። ሰው ምን ሆኗል? አምላክ ሆነ። ያ ሰው ማን ነው ያላችሁኝ እንደሆነ ከ5000 ዓመት በፊት መላእክት ከገነት ያባረሩት ሰው የአዳም ስጋ ነው፣ የአዳም ባህሪ ነው ሰው የሆነ ኢነሶ ለዘነሶም መላእክት ዘንበለ ዳይሙም ዘር አብርሃም አለ። የመላእክትን ባህሪ አላደረገም። የእንስሳት የአራዊትን ስጋ አካል ላድርግ አላደረገም አላለም። የእኛን ባህሪ ያደረገ። ስንጠፋበት የፈለገን፣ ስንወድቅ ያነሳን፣ ስንሰበር የጠገነን፣ እንደወጡ ይቅሩ ያላለንን እግዚአብሔርን እልል ብላችሁ አመስግኑት። አይገርማችሁም ወይ ምእመናን? ከ5000 ዓመት በፊት በመላእክት ማስፈራሪያ በብርሃን ሰይፍ እያንገራገሩ ያባረሩት የሰው ልጅ አምላክ ሆነ ሲባሉ መላእክት ምን አማራጭ አላቸው? የባህሪ ስግደት ሊያቀርቡለት፣ የባህሪ ምስጋና ሊያቀርቡለት። ወግብተ መጹ ብዙሃን አራ ሰማይ ምስለ ውእቱ መልአክ ከሰማይ ወረዱ። እግዚአብሔርን አመስግኑ እንጂ ምእመናን። ሰው አምላክ ሆነ። እንደውም አንድ ባለቅኔ እኮ እንኳን ጸበለስን በላ አዳም ጸበለስን ባይበላ ኖሮ ሰው አምላክ አይሆንም ነበር የሚል መምህር አለ። ዘይቤ እቤረ ወአረጋዌ እስመ ኮነ ስጋ አምላከ ማሄዌ ይሄ አሰው ነብዮ ሙአሬ ለመትበሉ እንትኮ በለሰ አማልክተ ተከውኑ ብሎ የተናገረ አሮዬ ምድር አልዋሸም። ለምን 5500 ዘመን ሲፈጸም እስመ ኮነ ስጋ አምላከ ማሄዌ ክብርና ምስጋና ለአምላካችን። 5500 ዘመን ሲፈጸም እስመ ኮነ ስጋ አምላከ ማሄዌ ያሰው ነብዮ ሙአሬ ዲያብሎስን ሊደግፍ አይደለም ሰው አምላክ የሆነበትን ምእመናን ብዙ ነገሮችን ልንረሳ እንችላለን። ሰው አምላክ ከድንግል ማርያም የተከፈለው ስጋ ሁላችንን ወክሎ ማዕረገ መላእክትን እንደ ጫማ ተረግጦ በዘባነ ኪሩብ በየማነ አብ ተቀምጦ የመላእክትን ምስጋና እየተቀበለ ስለሆነ እኛ የቀረኖች ውሉደ እግዚአብሔር ተብለን የእግዚአብሔር ልጆች ተብለናል። ክብራችሁን ወቁ ምእመናን። ለዚያ ነው እንግዲህ ኢየሱስ ክርስቶስ እምይእዜሰ አለ ከዚህ በኋላ ትሬዩ እንዘ ይትራዋ ሰማያት በእግዚአብሔር ፍርድ የተዘጋው ሰማይ በምህረት ይከፈትና ለአገልግሎት አንመጣም ያሉ መላእክት ወመላእክተ እግዚአብሔር እንዘ ያርጉ ወይወርዱ ሀበ ወልደ እጓለ እመሕያው መላእክት ወደ ሰው ሲወጡ ሲወርዱ ታያላችሁ። ሰው አምላክ ሆነ፣ አምላክ ሰው ሆነ። 5500 ዘመን በእግረ አጋንንት ይጠቀጠቅ የነበረው የሰው ልጅ ከበረና ከመቤታችን የተከፈለው ስጋ ማዕረገ መላእክትን እንደ ጫማ ተረገጠና በዘባነ ኪሩብ ሲቀመጥ ጊዜ በሰማይ ያሉ መላእክት ሊያመሰግኑ ወረዱ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው አመሰገኑ። መላእክት አሁን የሰውን ጸሎት ሊያሳርጉ ይወጣሉ ይወርዳሉ። አሁን መላእክት ሰውና መላእክት ታርቀዋል።
እናምናለን ይጠብቁናል፣ እናምናለን ያማልዱናል፣ እናምናለን ጸሎታችንን ያሳርጋሉ። የንጉሠ ሰማይ ወምድር የእግዚአብሔር ልጆች ስለሆን መላእክት ይጠብቁናል። ምእመናን አይዟችሁ፣ በማወቅ ባለማወቅ፣ በስተት በድፍረት በሐልዮ በገቢር በድላችሁ ወድቀናል፣ አንነሳም፣ ተሰብረናል፣ አንጠገንም፣ ጠፍተናል፣ አንገኝም ብላችሁ ተስፋ የቆረጣችሁ በደዌ ዳኛ በአልጋ ቁራኛ የተያዛችሁ የተሰበራችሁ ስራችሁ አልከናወንላችሁ ብሎ ተስፋ የቆረጣችሁ እናንተ አሁን በ40 በ80 ቀናችሁ ልጅነት ስላላችሁ የማን ልጆች ናችሁ? የማን ልጆች ናችሁ? የእግዚአብሔር ልጆች ስንሆን 24 ሰዓት የመላእክት ጥበቃ ከለላ ያለን በቅዱሳን አማላጅነት እንደ ደመና የተከበብን 24 ሰዓት አምላክ ወላዲተ አምላክ ድንግል ማርያም ልጄ ወዳጄ እኒህ ኢትዮጵያውያን እኒህ ኦርቶዶክሳውያን የወይን ጠጅ የተባለ ሃይማኖት ምግባር አልቆባቸዋል ይቅር በላቸው እያለች ምልጃ የምታቀርብልን የማን ልጆች ነን? ክብርና ምስጋና ሁሉ ይህን ላደረገ አምላካችን ለልዑል እግዚአብሔር ይሁን። ደሞ እንዳትኮሩ የእግዚአብሔር ልጆች ነን ብላችሁ እንዳትዘናጉ። የእግዚአብሔር ልጆች ነን ስላችሁ ኃላፊነት ነው ሊሰማችሁ የሚገባ። ባለፈው የሀገራችን ታሪክ የነገስታት ልጆች መሆናቸውን ካወቁ በኋላ ተራ ቦታ አይገኙም፣ ተራ ነገር አያደርጉም። ለምን? ጃንሆይ በእኔ የተነሳ አባቴ ይወቀሳል ብለው ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር። በእኛ ትዳር በእኛ ብቸኝነት አለመከናወን በእኛ ክህነት አለመስመር አሕዛብ እግዚአብሔርን እንዳይነቅፉ ተጠንቅቀን መኖር አለብን። የሚሻረው የሚሞተው ንጉሥ ልጅ የአባቷ ስም እንዳይጠፋ ከተጠነቀቀች ይልቁንም የንጉሠ ሰማይ ወምድር የእግዚአብሔር ልጆች እኛ በምን ያህል ጥንቃቄ ዘመናችንን ማሳለፍ እንዳለብን የምናውቅበት አስተዋይ ልቡና እግዚአብሔር ለሁላችን ያድለን። የእግዚአብሔር ልጆች ነን እንጂ ገብርኤል መተናል ባላክብረናል የእግዚአብሔር ልጅ ነኝ ከዚህ በኋላ እኔ ብላችሁ እንዳትኮሩ። አንድ ነገር ልንገራችሁ ጨርሻለሁ ትምህርቴን ለሌሎች መምህራን ለመልቀቅ። አንድ እስኪ ዝናብም ስለሆነ ፈገግ የሚያደርግ አንድ ታሪክ ልንገራችሁ። አንድ ወጣት ይባላል እርሙን አንድ ገዳም ሄዶ ፍልሰታን ይጾማል። ለመጀመሪያ ጊዜ ገና መጾሙ ነው እና ሲጾም ሰንብቶ መጣ። አንድ እንደዚህ ያለ ትልቅ ቤተክርስቲያን ላይ ዛፍ ስር እንደቆመ የሆነች ወፍ መታ ታርፍበታለች። ይሰማችኋል ምእመናን? ከዚያ አጅሬው ምን አለ? አይ ገዳም ስለሆነ የቆየው ይቺ ወፍ የርግብ ምሳሌ ናት፣ ርግብ ደግሞ የመንፈስ ቅዱስ ምሳሌ ነው፣ በቅቻለሁ ማለት ነው ብሎ አሰበ። ገና ለመጀመሪያ 16 ቀን መጾሙ ነው። አጅሬው በዚች በሁለት ሳምንት በቅቻለሁ ብሎ አሰበ። ከዚያ እዚያው እንዲህ ያለ ደብር ነው። ትልቅ አባት ዘመን ጥሏቸው መድረክ የሚሰጣቸው አጥተው ዳዊት እየደገሙ ጊዜያቸውን የሚጠብቁ ለሀገር የሚያማልዱ ትልቅ አባት ላይ ይሄዳል። አባቴ ይላቸዋል። አቤት። ገዳም ነበር የቆየው እና መጥቼ ዛፍ ስር እንደቆምኩ ያረፈችበት ወፍ ናት። እሱ ግን በቀጥታ ርግብ አረፈችብኝ፣ የምን ምሳሌ ነው አላቸው። ምን እንደፈለገ ገብቷቸዋል አይደል? እሱ አይ አንተ የታደልክ በቅታል፣ ርግብ የመንፈስ ቅዱስ ምሳሌ ሊሉት መስሎት ነው። አባ ግን ጥንቅቅ ብለው የተማሩ ሰው ስለሆኑ እንደዚህ አላሉ፣ ዝም አሉት። ይንገሩኝ እንጂ አባ አላቸው። ምንድነው ያልከኝ? ቤተ ክርስቲያን እንደቆምኩ ርግብ አረፈችብኝ፣ የምን ምሳሌ ነው? ልጄ ረጅም ሰዓት ቆመህ ነበር እንዴት አሉት። አዎ እና ደንጊያ መስላሃት ነው፣ ሌላ ምንም ታምር የለውም። ደረቅ እንጨት መስላሃት ነው፣ ተንቀሳቀስ፣ ሌላ ምንም ነገር እንዳትጠብቅ አሉት ይባላል። ጥሩን ያደረጉ አሁን መንፈስ ቅዱስ ቢሉት አጥማቂ ነው የሚሆን። ይበቁናል ያሉት አሁን በቂ ናቸው። ደንጊያ መስላሃት ስለሆነ ስንት ስራ እያለ ትቆማለህ እንዴ?
ተንቀሳቀስ አሉት። ስንት ስራ አለ መሰላችሁ ምእመናን። አሁንም አርሴማ ጻድቃኔ ሄዳችሁ ሱባኤ ገብታችሁ ስትመለሱ የቤተ ክርስቲያን አስተምሮ የሆነ ድምጽ የምታሰሙ አካላት እግራችሁን ሰብስቡልን። ተገቢ አይደለም። አብረን ነው የምንኖር፣ እንተዋወቃለን። አባቶቻችን 40 ዓመት በበረሃ ኖረው ያላሉትን የምትሉ አርሴምዬ ሰላም ብላኝ በህልሜ መታጀን እኔ ጥሩ አይደለም። ዘንድሮ ዲቪ እንዳትቆርጭ በሚቀጥለው ዓመት ሞክር ያለችኝ አሁን ይሄ የቅድስት አርሴማ ድምጽ አይደለም፣ የእመቤታችንም አይደለም። እውነት ለመናገር ከማን ጋር እንደተነጋገራችሁ እናንተ ታውቃላችሁ። ተገቢ አይደለም። ቀስ ብሎ ነው ክርስትናው። ኢሞሽናል አርጋችሁ ቤተ ክርስቲያኒቱን እንዳታሰድቧት። ይህች ቤተ ክርስቲያን የምትሰበክ በሞንታርቦ አይደለም። እዚያ አውደ ምሕረት የመጣችሁትማ ያመናችሁ ናችሁ። የዚህችን ቤተ ክርስቲያን ቁመና የማያውቁ ሰዎች የሚማሩ በእናንተ ትዳር፣ በእናንተ ታማኝነት፣ በእናንተ ሕይወት መከናወን ስለሆነ ቤተ ክርስቲያናችሁን እንዳታሰድቡ፣ እንዳናሰድብ ሁላችንንም እግዚአብሔር ይጠብቀን። መላእክት በአዲስ ኪዳን ነገረ መላእክት ሲጠና ለአምስት ዋና ዋና ነገሮች ይወጣሉ ይወርዳሉ። ለአምስት ዋና ዋና አንደኛ የምስራች ለመንገር ለሰው ልጅ 5500 ዘመን መርዶ ለሰማ የሰው ልጅ የምስራች ለመንገር መላእክት ይወጣሉ ይወርዳሉ። ኢየሱስ ክርስቶስ እንዳለው እንዘ ያርጉ ወይ ወርዱ ሀበ ወልደ እጓለ እመሕያው ይትረሃዋ ሰማያት ወመላእክተ እግዚአብሔር ያርጉ ወይ ወርዱ ሰው መስዋዕት ለማሳረግ ያርጉ ሰው አምላክ ሆነ፣ ይወርዱ አምላክ ሰው ሆነ። ያርጉ የሥጋ እርገት፣ ይወርዱ የሥጋ የቃል ርደት። ነገረ መላእክቱን ብቻ እናያለን። አንደኛ የምስራች ለመንገር የሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ እነሆ ለአሕዛብ ሁሉ የሚሆን ታላቅ ደስታ የምስራች ወንጌል ብሂል በልሳነ ጽር ዘበትርጓሜሁ ብስራት። ወንጌል ማስተማር ማለት እኮ የምስራች ማለት እኮ ነው። አዳም ከነ ልጅ ልጁ እንደዳነ፣ ሞተ ሥጋ ሞተ ነፍስ እንደጠፋ፣ ቁራኝነት ጥንተ አብሶ እንደጠፋ፣ አስተአፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ እምሲኦል ወነሰተ ሙስና እሙስተ መቃብር ብለን ከዘመርን 2000 ዓመት ሆኖናል። ክብርና ምስጋና ለአምላካችን ለዘላለሙ ይሁን። ይሄ ምንድነው? የሞራል ግንባታ ያስፈልገናል። አሁን እኛ ይኸውላችሁ ተስፋ አትቁረጡ። የእግዚአብሔር ልጆች ናችሁ። የሆነብንን ነገር ሁሉ ክረምቱን በበጋ ጨለማውን በብርሃን የሚተካ አምላክ፣ ታሪክን የሚቀይር አምላክ እያመለካችሁ የምታለቅሱ ሆደ ባሻ ባይተዋር ሁናችሁ በሰው መካከል እየኖራችሁ በብቸኝነት የምትናጡ ምእመናን አይዟችሁ። የማን ልጆች ነን አልኳችሁ? የእግዚአብሔር ልጆች ነን። ክብርና ምስጋና ለአምላካችን። የምስራች ለመንገር ይወርዳሉ። ሁለተኛ ለምስጋና ይወርዳሉ። አምላክ ሰው ሲሆን፣ ሰው አምላክ ሲሆን፣ ኢየሱስ ክርስቶስ ከድንግል ማርያም ሲወለድ በጠብ ይፈላለጉ የነበሩ ሰውና መላእክት ዮም አሐደ መርዔተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ በቃለ አሚን። ሰውና መላእክት አንድ ላይ ሆኑና ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው አመሰገኑ። ለምስጋና ይወርዳሉ መላእክት፣ ለምስጋና ይወርዳሉ። ሶስተኛ መላእክት ያርጉ ይወርዱ ብሎናል ኢየሱስ ክርስቶስ። መጀመሪያ የምስራች ለመንገር መርዶ ሲሰማ ለኖረው ዓለም የምስራች ለመንገር የመጀመሪያውን የምስራች ድንግል ማርያም ናት የሰማች። ተፈስሒ ፍስሕት ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር እመቤታችን ደስ ይበልሽ ደስ ይበለን ምእመናን። ክብርና ምስጋና ለአምላካችን ለዘላለሙ ይኖር። ምክሐ ዘመድነ የአጥንታችን ፍላጭ የሥጋችን ቁራጭ የባህሪያችን መመኪያ በእንተ ስማ ለማርያም ብለን በስሟ ለምነን ከብረን ካባ ለብሰን መስቀል ይዘን እፊታችሁ የቆምንባት ድንግል ማርያምን እልል ብላችሁ እንደገና ለእናት ለአባቷ አንዲት ሁና ተወልዳ ምእመናን አንድ ኢየሱስ ክርስቶስን ብቻ ወልዳ
ሰማዩን ምድሩን የመላች እናት የአዳምና የሔዋን ልጆች ሁለት ሁለት እየወለዱ ገና ምድሪቱ አልመላችም አለ አንድ ባለቀኔ። እመቤታችን ግን አንድ ወልዳ ሰማዩን ምድሩን መላች አለ። እምጥንት ይመሉ እስከ ይእዜ ደቂቃ አዳም ወይ ሔዋን ዘአበዊ ሆሙ ቤተ እንዘ ይወልዱ ክሌተ ክሌተ ገና ምድር አልመላችም። ማርያም ዘነሳት ቅድስተ ቅዱሳን በረከተ ወሊዳ ዋሂደ ወተወሊዳ አሃተ መላት ምድረ ወሰማያተ እኮ ነው። ወሊዳ ዋሂደ ወተወሊዳ አሃተ መላት ምድረ ወሰማያተ አንድ ወልዳ አንዲት ሁና ተወልዳ ሰማዩን ምድሩን ለመላች ለድንግል ማርያም እንተ በምድር ስረዊሃ ወበሰማይ አይጹቂሃ ማርያም ዘነሳት ቅድስተ ቅዱሳን በረከተ ወሊዳ ዋሂደ ወተወሊዳ አሃተ መላት ምድረ ወሰማያተ እመቤታችንን ያከበረ መልአኩ ቅዱስ ገብርኤልን ያከበረ ቂርቆስ ኢየሉጣን ያከበረ ምስጋናና ክብር ሁሉ ይህንን ሁሉ ላደረገ ለልዑል እግዚአብሔር ለዘላለሙ። ሶስተኛ መላእክት ሰውን ለመርዳት ይወጣሉ ይወርዳሉ። ቅዱስ ጴጥሮስ በግብረ ሐዋርያት ምዕራፍ 12 እንደተናገረው እስመ አይመርኩ ከመ በአማን ፈነወ እግዚአብሔር መልአኮ ዋዳነኒ እምኔሁ ለሄሮድስ። እንዴት ደስ የሚል ልባብ! አማን በአማን እግዚአብሔር መልአኩን ልኮ መልአኩን የላከው ማን ነው? አትመሰክሩም ወይ? ይኸውላችሁ አሁን ተላኪውን ስናመሰግን የላከውን አትርሱ። ታዛቢ አለ። ኦርቶዶክሶች ምን ሆኑ መባል የለብንም። እስራኤላውያንን ከግብፅ ባርነት ነፃ ሲያወጣ ከሰማይ ሚካኤልን ሊቀ መላእክት ሚካኤልን ከምድር ሊቀ ነቢያት ሙሴን ተጠቅሟል። ማን የላካቸው? ቂርቆስ ኢየሉጣን ከእሳት ሲያድን መልአኩ ቅዱስ ገብርኤልን የላከ ማን ነው? ይህንን የማናውቅ የሚመስላቸው እለ ኢይብልዎሙ እገሌ ወእገሌ የሚባሉ አካላት ስላሉ ነው። እና ሰውን ለመርዳት መላእክት ይወጣሉ ይወርዳሉ። ጴጥሮስን ለማዳን ሁላችንንም ለመርዳት መላእክት ይወርዳሉ። አራተኛ የሰውን ጸሎት ለማሳረግ ዕብራውያን ምዕራፍ 1 ቁጥር 14 የሰውን ጸሎት ለማሳረግ ቅዱስ ጳውሎስ ኢየሱስ ክርስቶስ ከመላእክት እንደሚበልጥ ሲያስተምር ከቆየ በኋላ አኮኑ ኩሎሙ መላእክት መንፈስ እሙንቱ ወይትፌነው ለመልእክት በእንተ እለሃለወሙ ይረሱ ሕይወተ ዘላለም የዘላለም ሕይወት ስላላቸው የወርሱ ዘንድ ስላላቸው የሚላኩ መልእክተኞች አይደሉምን? መላእክትን እንዴት ኢየሱስ ክርስቶስ በመላክ ይመሰላል ብሎ አስተምረዋል። አምስተኛ የትንሣኤውን የምስራች ለመናገር ይወርዳሉ። ማቴዎስ 28 ቁጥር 6 ላይ ሌሊቱ ሙሉ ሲመላለሱ ያደሩ ሴቶች በዚያ ነበሩ። መልአኩ መጥቶ ሕያውን ከሙታን ጋር ለምን ትፈልጋላችሁ? እሱ ተነስቷል ከዚህ የለም ብሎ ትንሣኤውንም የነገረን መልአኩ ነው እና የትንሣኤውን የምስራች ለመናገርም መላእክት ይወጣሉ ይወርዳሉ። ስድስተኛና የመጨረሻ በአዲስ ኪዳን መላእክት የሚወጡበት የሚወርዱበት ምክንያት የሰውን ነፍስ በክብር ወደ እግዚአብሔር ለማሳረግ የሉቃስ ወንጌል ምዕራፍ 16 ቁጥር 22 ላይ ወሞተ ዝኩ ነዳይ ወወሰድዎ መላእክት ሀበ ሕፅነ አብርሃም ይላል። አልዓዛር ሲሞት ያ ችግረኛ ሞተ። መላእክትም ነፍሱን ከስጋው ለይተው ወደ አብርሃም እቅፍ ወሰዱት። የሰውን ነፍስ በክብር ወደ እግዚአብሔር ለማሳረግ የትንሣኤውን የምስራች ለመንገር የሰውን ጸሎት ለማሳረግ ሰውን ለመርዳት ለምስጋና በመርዶ ይኖር ለነበረው የሰው ልጅ ለሰው ልጅ የምስራች ለመንገር መላእክት ይወጣሉ ይወርዳሉ። ኢየሱስ ክርስቶስ ለናትናኤልና ለጓደኞቹ ሐዋርያት እሚይዜሰ ትሬዩ ከዚህ በኋላ አንድ ነገር ታያላችሁ። ምን? እንዘ ይትረኃዋ ሰማያት ሰማይ ሲከፈት። ይሄ ማለት የጠብ ግድግዳ ፈረሰ። ሰውና መላእክት ታረቁ። ሰውና እግዚአብሔር ታረቁ በንስሐ። የወደቀው የሰው ልጅ ተነሳ፣ የተረሳው ተወሳ። አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ፈርመው የነበሩ አዳምና ዲያብሎስ ነፃ ወጡ። ሰማይ ተከፈተ።
መላእክት ወረዱ ወጡ የሰውን ጸሎት ለማሳረግ 5500 ዘመን ጠበኞች ስለነበርን ከዚህ በኋላ ብሎ ያስተማረበት ምክንያት ይሄ ነው። ብዙ መምህራን በመካከላችን አሉ። ስለነበረን ቆይታ ሁሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። የብፁዓን አባቶች ቡራኬ አይለየን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ህብረትና አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ ጸሎት፣ ፍቅር ተራዳይነት፣ የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት ሐዘናቸው ጸሎታቸው ልመናቸው የመስቀሉ ኃይል የወንጌል በረከት ከኛና ከሀገራችን ጋር ለዘላለሙ ይኑር። ከዚህ በኋላ ሰማይ ሲከፈት መላእክት ወደ ሰው ሲወጡና ሲወርዱ ታያላችሁ። የዮሐንስ ወንጌል ምዕራፍ 1 ቁጥር 52 ወስብሐት ለእግዚአብሔር።